የኛ ትልቁ የቤት ስራችን እየሆነን ያለ መገንባት ብቻ አይደለም ማስተዳደር ነው። ከማህበረሰባችን ጋርም ትልቅ ውል እየያዝን ያለ እየተነጋገርን ያለ እየተወያየን ያለ ስልጠና እየሰጠንም ያለ ተቋማትን ከገነባን በኋላ ከምንም ንክኪ ነፃ በማድረግ ከብክለት ብቻ አይደለም ከየትኛውም አካላዊ ንክኪ ነፃ በማድረግ ደህንነቱን መጠበቅ መቻል አለባቸው። ያ ማለት ምንድነው? መታጠር አለበት። በቋሚ ጥበቃ መጠበቅ አለባቸው። በወረፋ መጠቀም አለባቸው። ያ ማለት ከየትኛውም ባዕድ ነገር መከላከል አለባቸው። ይህን በማድረግ በኩል አንዳንድ የሚበላሹ ተቋማትን በፍጥነት እንዲጠግኑ እንዲያስተዳድሩ ያን ደግሞ ለማድረግ ደግሞ በየወሩ የተደራጀ ኮሚቴ ያላቸው ያንን መሰረት በማድረግ ገንዘብ ያዋጣሉ። ያ ገንዘብ የሚያዋጡት ደግሞ ነገ ለሚበላሸው ተቋም ፈጣን የሆነ ጥገና ለማድረግ ምቹ ሁኔታ ስለሚፈጥርልን አሁን ላይ ማህበረሰባችን ተቋማትን በደህንነቱ እጅግ በጣም በተሻለ መንገድ ደህንነቱን ጠብቆ ለማስተዳደር የተሻለ አቅም ያለ። ያ ብቻ አይደለም፣ ንጽህናውን የጠበቀ ደግሞ እንዳይሆን ከብክለት ነፃ በማድረግ በኩል እኛም የክሎሪኔሽን ወይም ደግሞ የውሃ ጥራት ቁጥጥር ስራ በአግባቡ እንሰራለን፣ እንከታተላለን። ማህበረሰባችንም ደግሞ ያንን በሚያደርገው ክትትል የሆነ እንኳን የውሃ ጥራት ችግር ካለ ፈጥኖ ለኛ ምልክቱን ያሳየናል። እኛም ትሪት እናደርጋለን ወይም ደግሞ እናክማለን። በአጠቃላይ ግን የእንክብካቤያችን ሁኔታ አሁን ላይ የማህበረሰቡ ንቃተ ህሊና እጅግ በጣም የተሻለ ነው። ያ ደግሞ የሚያሳየው ምንድነው? ካሉን 792 ተቋማት ውስጥ ኦልሞስት በሚባል ደረጃ ተቋማት አገልግሎት እየሰጡ ያሉ መሆኑን ያሳያል። እሺ፣ ለነበረን ቆይታ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ።